እንዴት አመሻችሁ ደህና ናችሁ ሆይ የጌታ ስም የተባረከ ይሁን በእግዚአብሔር መንግስት ሐሳብ ላይ መጽሐፍ ቅዱሳዊ በሆኑ ሐሳቦች ላይ አብረን እንማራለን ደሞ ጥሩ አጋጣሚው ከዚህ በፊት የነበረው የራእይ መጽሐፍ ነበር መሰለኝ አይደለም ስለዚህ ጥሩ ነው አብሮ የሚሄድ ነው ጌታ ፈቃዱ ሆኗል ማለት ነው የሐዋርያት ሥራ ምዕራፍ 1 ላይ እናወጣና የሐዋርያት ሥራ ምዕራፍ 1 መርኩዘን በዛ አቅጣጫ ላይ አብረን እናነባለን ምዕራፍ 1 ከቁጥር 1 እስከ 5 ያለውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁኝ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነገር ግን እኔ የሰማችሁትን አብ የሰጠሁትን የተስፋ ቃል ጠብቁ ዮሐንስ በውሃ አጥምቆ ነበር እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል የጌታ ስም የተባረከውን ያው የእግዚአብሔር መንግስት በሚል ልቤን ሞልቶ ይዛሬ 3 ወር ጀምሮ በዚህ ጉዳይ ላይ ነው ያለሁትና አብረን እንግዲህ በዚህ አቅጣጫ ላይ እንካፈላለን በቀጥታም ሆነ በተዘዋዋሪ መቸስ ይሰበካል ጽንሰ ሐሳቡን ብዙዎቻችን እናቀዋለን ብዬ አስባለሁኝ ነገር ግን ደግሞ በመደዳው ባሉ የእግዚአብሔር ቃል ሐሳብ ላይ ደግሞ አብረን እንካፈላለን እንዳነበብኩት በመነሻ ክፍላችን የሚሆነን የሐዋርያት ሥራ ነው የሐዋርያት ሥራ በጣም የተወደደ መጽሐፍ ነው በአዲስ ኪዳን የታሪክ መጽሐፍ ተብሎ ነው የሚጠራው መንፈስ ቅዱስ በሐዋርያቶች በኩል ላይ በጣም የሰራው አስገራሚ ሥራ ነው የኢየሱስ ክርስቶስን ወንጌል የኢየሱስ ክርስቶስን ታሪክ አስቀጣይ መጽሐፍ ነው እንደምታውቁት በማቴዎስ በማርቆስ በሉቃስ በዮሐንስ የነበረው የኢየሱስ ክርስቶስ የወንጌል ታሪክ በሐዋርያት ሥራ ደግሞ በጣም በግሩም ሁኔታ የቀጠለ መጽሐፍ ነውና ግሩም የሆነ ነገር እንማራለን የዚህ ጸሐፊ በጣም የሚደንቀኝ 40 የሚያክሉ መጽሐፍ ቅዱስን የጻፉ ሰዎች አሉ ከነዛ መካከል አንደኛው አሁን ዛሬ የምንመለከተው ሐኪሙ ሉቃስ ነው ዶክተር ሉቃስ እና ዶክተር ሉቃስ በጣም ጥሩ ጸሐፊ ነበረ የታሪክ ጸሐፊ ነው ማለት ይቻላል የሐዋርያት ሥራንና ሉቃስን ነው የጻፈው በሐዋርያት ሥራ ውስጥ በጣም ግሩም በሆነ መንገድ የጻፈው እንዴት የኢየሱስ ክርስቶስ ወንጌል እንዴት እንደቀጠለ ታሪኩ እንዴት ውበት እንደነበረው በጣም በጥሩ ሁኔታ ነው የጻፈውና ምን ያክል መጽሐፍ ቅዱስን የሚያውቁ የተማሩ ሰዎች በቤተ ክርስቲያን ውስጥ ቢኖሩ እና ሲኖሩ ጥቅማቸውና አስተዋጽኦአቸው በጣም ከፍተኛ ሊሆን እንደሚችል ከሉቃስ ልንማር እንችላለን ሉቃስ የጻፈልን ሐሳብ እንግዲህ ገና ሲጀምር ምዕራፍ 1 ላይ ቴዎፍሎስ ሆይ ብሎ ይናገራል ሉቃስ ወንጌልም ሐዋርያት ሥራም የኦዲየንሱ ወይንም አድማጩ አንድ ሰው ነበረ እና ለካ መጽሐፍን የሚያክል ነገር ራሱ ለአንድ ሰው ይጻፋል ሐዋርያው ጳውሎስም ለቲቶ ሲጽፍ ለቲቶ ነው የጻፈው ለጢሞቴዎስ ነው የጻፈው ለአንዳንድ ግለሰቦች ይጻፋል እና አንዳንድ ጊዜ አገልጋይ ራሱ የሚላከው ለአንድ ሰው ሊሆን ሁሉ ይችላል ብዙ ሺህ ተቀምጦ ለአንድ ሰው እግዚአብሔር መልእክት ሊሰጠው ይችላል አናቅም ያንን መንገድ ቴዎፍሎስ ሆይ አለና ቴዎፍሎስ የሚባለው ሰው ሮማዊ ጀነራል እንደነበረ ወይንም ኦፊሰር እንደነበረ ይነገርለታል በጣም በስራ የተወጠረና ቢዚ የነበረ ሰው ነው ጌታን መከተል የሚፈልግ ሰው ነው ነገር ግን በስራ ብዛት በተለያዩ ኮሚትመንቶች መገኘት አልቻለም ስለዚህ ሉቃስ ለቴዎፍሎስ ነው የጻፈው እና ቴዎፍሎስ ደግሞ በደንብ አርጎ ይሄን ነገር ሊሰማ እንደሚችል የሚያሳይ ነው ሌላው በጣም የገረመኝ ቴዎፍሎስ የሚለው ስሙ ራሱ የእግዚአብሔር ወዳጅ የሚለውን ስም ነው የሚይዘውና በእንግሊዘኛ ቴዎስ የሚለው ቃል ቴዎፍሎስ የሚለው ቴዎስ የሚለው ቃል ጋድ ማለት ነው እግዚአብሔር ማለት ነው ያው ፊሎስ የሚለው ላቭ ኦር ፍሬንድ ማለት ነውና ስሙ ራሱ የእግዚአብሔር ወዳጅ የእግዚአብሔር ጓደኛ የእግዚአብሔር ልብ ያለው ሰው ነው ገና ስሙን ስታዩት የመጽሐፍ ቅዱስ ውስጥ ያሉ ሰዎች ስም በራሱ በጣም ራሱን የቻለ ትርጉምና ሊያስተላልፍ የሚፈልገው መልእክት እንደሚኖረው ከብዙዎች
የመጽሐፍ ቅዱስ ውስጥ ካሉ ሰዎች ህይወት ታሪክ ውስጥ ስንማር እናገኛለን። ስለዚህ ይሄ ሰውዬ ገና ከስሙ ከእግዚአብሔር ጋር በጣም ጥሩ ኢንቲሜሲ ጥሩ አይነት ህብረት የነበረው ሰው ነው። ዋው እንዴት ደስ የሚል ነገር ነው። እና ደግሞ አለመኖሩ ብዙ አላስጨነቀውም። ምክንያቱም የእግዚአብሔርን ቃል በደንብ አድርጎ ተርኮ ተከታትሎ ጽፎ ሊሰጠው የሚችል ሰው እንዳለ አመላካች ነው። ቸርች ሰዎች ሳይመጡ ሲቀሩ የሚጠይቋቸው ሰዎች ቢኖሩ ጥሩ ነው ብያሉ። ጥሩ ሰዎች ጥሩ አርገ ጽፈዋል፣ ጥሩ አርገ ገልጠዋል፣ ጥሩ አርገ ሰባኪውን በደንብ አሳይተዋል ይላል። በእርግጥ ይሄም ካሜራ ራሱ ጥሩ አርጎ ሉቃስን የሚተካ ነው። በደንብ አርጎ ተርኮ የሚያስቀምጥልን ነው። እንግዲህ ገና ከክፍሉ ስንመለከተው መጽሐፍ ቅዱሳችሁን ይዛችሁ ከሆነ ምዕራፍ 1 ቁጥር 1 ላይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ ይላል ጌታችን ኢየሱስ ክርስቶስ ወደ አገልግሎቱ በገባበት ጊዜ የመጀመሪያው ያደረገው ምንድነው? አብረውት ያገለግሉ የነበሩ አገልጋዮችን መምረጥ ነበርና እነዚህ ሰዎች በራሳቸው የመረጡ ሳይሆኑ በጌታ የተመረጡ ነበሩ። አገልግሎት አንዱ በጌታ መመረጥ ጋር የተገናኘ መሆኑን የሚያሳይ ነው። ኢየሱስ የመረጣቸውን ሐዋርያት ይላል። አየው በጣም ድንቅ ቃል ነው። ራስን መምረጥ ሳይሆን በጌታ መመረጥ። በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ አለ ሉቃስ። ምንም የቀረ ነገር እንደሌለ በዶክመንቴሽን የሚያምን ሰው ነበረ ሉቃስ። እኔም በጣም በዚህ አቅጣጫ ላይ መናገር የምፈልገው እንደነው ዶክመንት በጣም ጥሩ ነው አይደለም? ዶክመንት ጥሩ ነው። የ30 ዓመት የ40 ዓመት ሎካል አጥቢያዎች ታሪክ ሲኖራቸው ጥሩ ነው። የትሬኒንግ ማኑዋሎች ሲኖሩ፣ የትምህርት መርሃ ግብሮች ዶክመንቶች ሲኖሩ ጥሩ ነው። ምክንያቱም መጽሐፍ ቅዱሳዊ ነው። ፋይል ማዘጋጀት፣ ዶክመንት ማዘጋጀት፣ ጽፎ ማስቀመጥ መጽሐፍ ቅዱሳዊ ነው። አንዳንዴ አይታመንበትም። ምን ያደርጋል? በጣም ሊደገሙ የማይችሉ አንዳንድ ፕሮግራሞች እንኳን ተቀዱ የሚያስብሉ አሉ። ሳንቀዳቸውና ደግሞ ወይንም ደግሞ ሳንዘጋጅባቸው ደግሞ ሲያልፉ እንዴት የሚያስቆጩ የነበሩ ፕሮግራሞች ደግሞ በህይወታችን ገጥመውን ያውቃሉ። ግን እንደ ሉቃስ ጻፍኳል። ምንም የቀረ ነገር የለም። ከመጀመሪያ ጀምሮ የማያቸው ነገሮች አስፈላጊ ናቸው ብዬ የማምነባቸው ነገሮች ማለቱ ነው ጻፍኩ። ኢየሱስ ክርስቶስ እየታያቸው 40 ቀን አብሯቸው ካሳለፈ በኋላ ቁጥር 3 ላይ ስለ እግዚአብሔር መንግስት እየነገራቸው ይላል። እና በጣም የምደነቀው እዚህ ክፍል ላይ ስለ እግዚአብሔር መንግስት እየነገራቸው የሚለው የእግዚአብሔር መንግስት ከትንሳኤ በኋላም የቀጠለ መልእክት ነው። ኢየሱስ ክርስቶስ ከሞተ ከተቀበረ ከዛ ከተነሳ በኋላ አብረው በዛ በ10 ቀን አይደለም አብሯቸው አሳልፈዋል። 40 ቀን ላይ ተነሳ። ከዛ 10 ቀን አብሮ ተለያቸው። ከዛ እንግዲህ ፔንቴኮስት ሆኖ 50ኛው ቀን ሆኖ መንፈስ ቅዱስ የመጣው በዛ አብረው ባሳለፈባቸው ጊዜያቶች ውስጥ ያስተምራቸው የነበረው ትምህርት የእግዚአብሔር መንግስት ነበር የሚለው ሐሳብ እንዳጠናው እንዳስበው በደም ጊዜ ወስጄ በዚህ ጉዳይ ላይ ጥናት እንዳደርግበት አደረገኝ። ለምንድነው ስለ እግዚአብሔር መንግስት ነገር እየነገራቸው? ምክንያቱም በወንጌላት ውስጥ በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ወንጌል ውስጥ 80% የእግዚአብሔር መንግስት በሚያክል መልእክት ተሞልቷል ተብሎ የሚታሰበው ማቴዎስ ነው። ማቴዎስ ደግሞ ዋናው አቅጣጫ ኢየሱስ ክርስቶስን የእግዚአብሔር መሲህ አርጎ ማቅረብ ነው። የእግዚአብሔር ልጅ አርጎ ማቅረብ ነው። ስለዚህ በዛ ውስጥ ጌታችን ኢየሱስ ክርስቶስ አብዛኛውን ትምህርቶቹ ስለ እግዚአብሔር መንግስት ነበሩ። ስለ እግዚአብሔር መንግስት ነበሩ። በሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ እንደምታውቁት ለናንተ የእግዚአብሔርን መንግስት ማወቅ ተሰጥቷቸዋል አላቸው። የእግዚአብሔር መንግስት እንዲያውቁ የተፈቀደ ስለሆነ ይህንን የእግዚአብሔር መንግስት ያወራላቸው ነበረ። ከምድር መንግስት ጋር ያልተገናኘ ነው። በእርግጥ እዚህ ክፍል ላይ የምታዩት ስለ እግዚአብሔር መንግስት እየነገራቸው የሚለው ነገር ይዛችሁ ቁጥር 6 ላይ ስትሄዱ ሌላ መንግስት ደግሞ እንዳለ ታያላችሁ። የዚህ ምድር ላይ የነበረ የእስራኤል መንግስት የሐዋርያቶቹ ግንዛቤን አስተሳሰብ በኢየሱስ ክርስቶስ የእግዚአብሔር መንግስት በጣም እንዳልተያዘና ክፍተት እንደነበራቸው የሚያሳየው ቁጥር 6 ላይ
እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ሌላ አንድ እነሱ የሚፈልጉት የሚጠይቁት ነገር ነበር። አንድ ሊያውቁት የሚፈልጉት ነገር እንደነበረ የሚያሳይ ነው። ጌታችን ኢየሱስ ክርስቶስ ግን ሊያወራበት የነበረው መንግስት ፍጹም የሆነውን መንግስት ያስተምራቸው እንደነበረ እናውቃለን። እንደምታውቁት በመዝሙር 103 ቁጥር 9 ላይ የእግዚአብሔር መንግስት ሁሉን ትገዛለች ይላል። ምንም የማይገዛ ነገር የለም። የምታዩትና የማታዩት አዲስ ፍጥረት ቢሆን በሮሜ መጽሐፍ ምዕራፍ 8 ቁጥር መጨረሻ ላይ እንደተጻፈው ሞት ቢሆን ህይወት ቢሆን ያለው ቢሆን የሚመጣ ቢሆን ምንም ነገር ቢሆን ከእግዚአብሔር መንግስት ግዛት ያመለጠ ነገር የለም። አንዱ በእግዚአብሔር መንግስት ላይ ያለንን እምነት ጠንካራ እንዲያደርግና ከእግዚአብሔር ጋር ያለንን ጥብቅ ግንኙነት እንድንቀጥል የሚያደርገን የተሰወረና የተደበቀ ከሱ የሚያመልጥ ከሱ እሱ ማያቀው ነገር እንደሌለ የሚያሳይ ነው። የእግዚአብሔር መንግስት ሁሉን የምትገዛ መንግስት ናት። እዚህ ጋር አንድ በጣም ወሳኝ የሆነ የሥነ መለኮት ሐሳብ ላነሳ ፈልጋለሁ። የእግዚአብሔር መንግስት ንጉሱ ከጀመረበት ጊዜ የጀመረ ነው። ገና ከመጀመሪያው ጀምሮ ማለት ነው። የእግዚአብሔር መንግስት ሁሉን ትገዛለች ሲባል በመጀመሪያ ጀምሮ ለምሳሌ በእኛ በፍጥረት ዓለም ስትወስዱት ዘፍጥረት መጽሐፍ ላይ እግዚአብሔር ገዢ መሆኑን ለሰውም ደግሞ የሰጠው የመግዛት መልእክት እንዳለ የሚያሳይ ነው። ግዛ፣ ተቆጣጠር፣ አስተዳደር ብሎ እንደሰጠው እንመለከታለን። እንግዲህ በነዛ ሁሉ ዘመናት በብሉይ ኪዳን ላይ የነበሩ መንግስታት ሁሉ የመሾማቸው ምልክትና የመንግስታት መለዋወጥ እንዲሁም እግዚአብሔር በዳዊት መንግስቱን ለማጽናት የሄደበት መልእክት ሁሉ ከማትለወጠው ከእግዚአብሔር መንግስት ጋር የሚቀራረብና ነጸብራቃዊ መልእክት ያለው ነው። ዝም ብሎ ብሉይ ኪዳን የእስራኤል ፖለቲካ አይደለም ማለት ነው። ብሉይ ኪዳን ዝም ብሎ አንድ ሰው ተነሳ ንጉስ ሆነና አለፈ ብለን እንደምናስበው አይደለም። በዚህ በእግዚአብሔር መንግስት መዋቅር ውስጥ የታሰበ ፕሮግራም ነው። የእግዚአብሔር መንግስት ብለን በመናነሳበት ጊዜ በሰው አእምሮስ ብዙ ጥያቄዎች ይመጣሉ። አንዳንድ ጊዜ የሚመጣው ጥያቄ ምንድነው? በሚቀጥለው ሳምንት በደንብ እናየዋለን። የእግዚአብሔር መንግስት በመካከላችሁ ናት ተብሎ ተጽፎ እናገኛለን። አትፈልጓት በመካከላችሁ ናት የሚል የመጽሐፍ ቅዱስ ክፍል አለ። ደግሞ እንደ ማቴዎስ ወንጌል ምዕራፍ 6 ደግሞ መንግስት ትምጣ ብላችሁ ደግሞ ጸልዩ ይላል። አንዴ በመካከላችሁ ናት ይለናል፣ አንዴ ደግሞ እምትመጣ ናት ይለናልና ምን ማለት ነው የሚል ጥያቄ ያነሳሉ። ይሄ ስነ መለኮታዊ ጥያቄ ነው። የእግዚአብሔር መንግስት በአንድ ሳንቲም እንዳለ ሁለት ገጽታ ናት። እንዲሁም የምትመጣም ናት፣ ደግሞም በመካከላችንም ናት። በመካከላችን ናት ማለት ምን ማለት ነው? እሱን በሚቀጥሉት አርቦች አብረን የምንማረው ይሆናል። ምን ማለት ነው? ምን ማለት ነው? ይሄ ጉባኤ ብቻ አይደለም። ይሄ ፕሮግራም ብቻ አይደለም። ይሄ የእግዚአብሔር መንግስት ውክልና ያላቸው የቅዱሳን ስብስብ ነው። አንዳንድ ጊዜ የቤተ ክርስቲያን ፕሮግራም ብቻ ሲሆን ዋጋው ይቀንሳል፣ ዋጋው ያንሳል። ፕሮግራም በመካፈልና ፕሮግራም ባለመካፈል ምንም ልዩነት እንደሌለው ሰዎች እንዲያስቡ ያደርጋቸዋል። ለፕሮግራሙም ሰዎች ያላቸው ቫልዩ አነስተኛ ነው። ነገር ግን የእግዚአብሔር መንግስት ውክልና ያላት ቤተክርስቲያን ውስጥ የሚደረግ ስብስብ የእግዚአብሔር ግዛት የእግዚአብሔር የመንግስቱ ነጸብራቅ የመንፈሱ ኃይል እንደሚኖር የሚታሰብ ከሆነ በዛ የሚታደሙት አባላት ብቻ አይሆኑም፣ አምባሳደሮች ጭምር ናቸው። ሁልጊዜ ስለ ኪንግደም ስናነሳ፣ ስለ መንግስቱ ስናነሳ ስለ አምባሳደሮች እናነሳለን። በሎካል ቸርች አስተሳሰብ አባሎች ነን። በእግዚአብሔር መንግስት አስተሳሰብ ደግሞ አምባሳደሮች ነን። እንደ አምባሳደር እንድታስቡ ፈልጋለሁ። የተወደዳችሁ ክቡራን አምባሳደሮች፣ እንዳልተቀበላችሁ ራሳችሁን ያሳያል። ፈገግ እንኳን አላላችሁም። አምባሳደሮች እንደሆነ የእግዚአብሔር ቃል አይናገርም? ጳውሎስ አይልም?
የእግዚአብሔር መንግስት ልኡካን ናችሁ ይላል። አምባሳደሮች ናችሁ ይላል። እንግዲህ የአምባሳደር የህይወት ዘይቤ ምን እንደሚመስል አብረን በሚቀጥሉ ጊዜ እንማራለን። ለዛሬ ግን የምናነሳው ሐሳብ በዚሁ በሐዋርያት ሥራ ላይ ተመስርተን እንዲሁ የእግዚአብሔር መንግስት ማለት ምን ማለት ነው የሚለውን እንመልስ። ምን ማለት ነው የእግዚአብሔር መንግስት ሲጀመር ምን ማለት ነው? ምንድነው የሚነግረን? እንግዲህ ጥሩ ነው መጽሐፍ ቅዱስ በራሱ ራሱን ሲፈታ ጥሩ ነው የሚባለው አይደለም። እሱ ራሱን እንዲፈታ እንፍቀድለት። በሮሜ ሐዋርያው ጳውሎስ ወደ ሮሜ ሰዎች የጻፈው ሮሜ 14 ላይ ቁጥር 16 ላይ አውጥተን እናነባለን። እኔ ራሴን ለምሳሌ የመንግስቱ አገልጋይ እንደሆንኩ ስለማስብ ሁሉ ጊዜ በጣም ደስተኛ ነኝ። ለአገልግሎት ያለኝ አመለካከት እንዲለወጥ ያደረገው የመንግስቱ አገልጋይ የአምባሳደሮች ደግሞ ቆሞ ለአምባሳደሮች መልእክት አቅራቢ የሚለው ሐሳብ ዝግጅቴን፣ አኗኗሬን፣ የህይወት ዘይቤን ልዩ ያደርገዋል። ምዕራፍ 14 ላይ ምን ይላል? ሐዋርያው ጳውሎስ ስለ ብዙ ነገሮችን የሚያወራው ከምዕራፍ 14 ከቁጥር 1 ጀምሮ ስታዩት በእምነት የደከመውን ተቀበሉት ብሎ ይናገራል። ስለ ደከመ ሰው ስለ መብል ያነሳል። ባካችሁ ራሳችሁን በዚህ አቅጣጫ ተመልከቱ፣ እንደዚህ አድርጉ እያለ እየተሟገተ ይመጣና ቁጥር 16 ላይ ሲደርስ ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። አሁን መብልና መጠጥ አይደለችም የሚባለው አንደኛው ምዕራፍ 14 ሙሉን የሚናገረው ሰዎች ለሚያልፍ ነገር አልተፈጠሩም ነው። ወይንም ለሚያልፍና አላፊ ለሆነ ነገር አንኖርም። የኛ ህይወት ክርስቶስ ነው የሚለውን የሚያንጸባርቅ ነው። ቁጥር 8 ላይ ብትሄዱ ለምሳሌ የምታዩት ከኛ ዘንድ እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በህይወት ሆነን ብንኖር ለጌታ እንኖራለን፣ በሞት ደግሞ ለጌታ እንሞታለን ብሎ የሚናገረው ህይወታችን ከምድር ጋር ወይንም ከእንጀራ ከሚያልፍ ነገር ጋር የተሰፋ አይደለም። ከዚህ ያለፈ እቅድና ዓላማ እግዚአብሔር ህይወታችን ውስጥ አለው። አሜን። ህይወት ከመብላትና ከመጠጣት ጋር ብቻ የተገናኘ አይደለም። የእግዚአብሔር መንግስት እንግዲህ በእግዚአብሔር መንግስት ውስጥ ሊታሰበው የሚገባው ነገር ቢኖር አንዱ ጽድቅ ነው ይላል፣ ሌላው ሰላም፣ ሌላው በመንፈስ ቅዱስ የሆነ ደስታ ነው። ይህንን ከተረዳን የእግዚአብሔር መንግስት እነዚህን ሶስት ማዕቀፎች ላይ ትኩረት የሚያደርግ ነው ማለት ነው። ለምሳሌ የመጀመሪያው እንደምናየው ጽድቅ ይላል አይደለም? ጽድቅ ነው ይላል። ጽድቅ ማለት በትክክለኛው መንገድ ከእግዚአብሔር ሐሳብና ፈቃድ ጋር መጓዝ ማለት ነው። አካሄድን ከእግዚአብሔር ጋር ማድረግ ነው። ብሉይ ኪዳን ጽድቃችን የመርገም ጨርቅ ነው ይላል። ጽድቅን የሚያገናኘው ከሥራ ጋር ስለሆነ ሰዎች ሰርተው መጽደቅ እንደማይችሉ ከተናገረ በኋላ ጳውሎስ በኤፌሶን ምዕራፍ 2 ላይ ማንም እንዳይመካ መዳናችን ከሥራ ጋር የተያያዘ አይደለም። እኛ የዳነው በቀጥታ ድነታችን የተገናኘው በክርስቶስ ኢየሱስ በማመን በጸጋ ነው ብሎ ያስቀምጥና ጽድቃችን ግን አሁን ማን ነው የሚለው? ክርስቶስ ነው ራሱ። ጽድቃችን ማን ነው? ክርስቶስ ነው። ይታይልናል አይደለም? በአላፋት መላእክት የራእይ ትምህርት ተምራችሁን ስለሆነ ነው የምነግራችሁ። በአላፋት መላእክት ዘንድ ክቡር ሆኖ የሚታይልን የኛ ስራ አይደለም፣ የክርስቶስ ስራ ነው። አብ በሙሉ አፕሩቭድ ያደረገው ተቀባይነት ያደረገው የሰው ልጆችን ወደ መንግስቱ ለማስገባት የተቀበለበት መንገድ አንድ መንገድ ብቻ ነው ያለው። ማን ነው? እሱም ክርስቶስ ነው። በእርሱ የሚያምን ሁሉ ይጸድቅ ዘንድ እሱ ሞተ፣ የሕግ እርግማን ሆነ። ገላትያ መጽሐፍ እንደሚናገር የመጨረሻውን ዋጋ ፔናልቲዎች ሁሉ ተቀበለ በእርሱ በኩል እንድንገባ። ታዲያ ጽድቅን ሲተረጉምልን ማቴዎስ ስለ እግዚአብሔር መንግስት ተናጋሪ፣ ስለ እግዚአብሔር መንግስት ጸሐፊ፣ በእግዚአብሔር መንግስት ላይ ያተኮረ ወንጌል ያለው ስለሆነ ሲናገር በምዕራፍ 6 ላይ እንዲህ ይላል። ማቴዎስ ምዕራፍ 6 እንግዲህ ቶፒካል ርዕስ ስለሆነ
ወዲና ወዲህ እንላለን ሲስተማቲክ ስተዲዎች ናቸው ሁሉ ጊዜ ቶፒካል ርዕሳዊ ጥናቶች ትንሽ ያንገላታሉ ማቴዎስ ምዕራፍ 6 ላይ እንዲህ የሚል ቃል እናገኛለን ምዕራፍ 6 ቁጥር 31 ላይ እንግዲህ ምን እንበላለን ይውላችሁ ሲያገናኘው ከመብል ጋር የተገናኘ አይደለም ማለት ነው እንግዲህ ምን እንበላለን ምን እንጠጣለን ምን እንለብሳለን ብላችሁ እንዳትጨነቁ የእግዚአብሔር መንግስት መብልና መጠጥ አይደለም ብላችሁ አትጨነቁ ይህንን ሁሉ አሕዛብ ይፈልጋሉ ይህ ሁሉ እንዲያስፈልጋቸው የሰማይ አባታቸው ያውቃልና ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላ ሁሉ ምን ያደርጋል ይጨመራል praise god አሜን ነው ወይ ሃሌሉያ የእግዚአብሔር መንግስት እንፈልጋለን የእግዚአብሔር መንግስት ማፈልግ ማለት ነው ባጭሩ በህይወታችን ላይ ነገሮችን ሁሉ የመኖር ምክንያትን ከእግዚአብሔር ፈቃድና ሐሳብ ጋር ትዊንድ ማድረግ መቃኘት ማያያዝ ምንም ነገር ለማድረግ ስንነሳ በዚህ መንገድ ላይ እግዚአብሔር አለ ወይ ቅድሚያ ለእግዚአብሔር ፈቃድ እንሰጣለን ፕራዮሪታይዝ እናደርጋለን የእግዚአብሔርን ሉዓላዊነት ቅድሚያ እንሰጣለን ይሄ ነው እግዚአብሔር መንግስት ጽድቁን የመፈለግ ሚስጥር በመጀመሪያ እግዚአብሔርን ጽድቁን ፈልጉ ማለት በህይወታችን የመጀመሪያ የመኖር ምክንያታችን ማን ይሁን እግዚአብሔር ይሁን አንድ ጥሩ የሆነ የጤናማ የግንኙነት ትምህርት ላይ የምናነሳው ሐሳብ ቢኖር አንዱ ማንንም ሰው በመጀመሪያ በህይወቱ ላይ ማሰብ የሚገባው የመጀመሪያው እግዚአብሔርን ነው ከእግዚአብሔር ጋር የመጀመሪያ ከሚስቱ ጋር አይደለም ከባል ጋር አይደለም ከልጅ ጋር አይደለም ከብር ጋር አይደለም ከማንነት ጋር አይደለም ከራሱ ጋርም አይደለም በመጀመሪያ መኖር ያለበት ከማጋ ነው ከእግዚአብሔር ጋር መጀመሪያ ይሄ የመጀመሪያው ነገር ከተከናወነ በኋላ ሁለተኛው በህይወቱ ውስጥ ካለ ከፋሚሊው ጋር ነው የሚሆነው ከሚስቱ ጋር ከልጆቹ ጋር ሁለተኛው ከእግዚአብሔር ቀጥሎ ሰው በህይወቱ የተሰጠው አደራ ፋሚሊው ነው ፋሚሊው ጋር ይገናኛል ማለት ነው ሶስተኛ አገልግሎቱ ነው አገልግሎት አንደኛ መሆን የለበትም አንዳንድ ጊዜ ሰዎች ራሱ እግዚአብሔርንም የሚያስቀይም አገልግሎት ያገለግላሉ አገልግሎት ሶስተኛ አራተኛ ጓደኞቻችን አብረውን ያሉ ቅዱሳን ህብረት ምናደርጋቸው ከዛ ደግሞ ከዓለማውያን ጋር እንደዚህ ከማያምኑ ጋር ምን ህብረት አላችሁ ስለዚህ የመጀመሪያ ማን ነው እስኪ የመጀመሪያ በሉ የመጀመሪያ ማለት በህይወታችን ላይ ቀዳሚ አድርገን ነገሮችን ሁሉ የምንመለከትበት የምናብራራበት የምንተረጉምበት መንገድ ማለት ነው ለምሳሌ ባጭሩ አንድ ነገር በህይወታችን ሊመጣ ሆነ ለምሳሌ ወይ ከዚህ ሀገር ልትቀይሩ ይሆናል ወይ ስራ ልትቀይሩ ይሆናል ኦር የሆነ ነገር ህይወታችሁ ልታደርጉ ይሆናል ልታደርጉ የምትፈልጉት ነገር እንዳለ ሆኖ ከእግዚአብሔር አንፃር ነገሩን ለመፍታት መሞከር ማለት ነው የእግዚአብሔር መንግስትና ጽድቅ መፈለግ እዚህ ውስጥ እግዚአብሔር አለ ወይ ነው ህይወት ውስጥ ሂድ ይላል አድርገው ይላል እኔ ካንተ ጋር ነኝ ይላል በዚህ ጉዳይ ላይ አለ የእግዚአብሔር መንግስት የመጀመሪያ ትኩረታችን መሆኑን የሚያሳይ ነው እሱ ስለዚህ ነው ማቴዎስ ሲናገር በመጀመሪያ በህይወታችሁ ውስጥ የእግዚአብሔርን ነገር አስቀድሙ ማለት ነው በቃ ዋጭው የእግዚአብሔርን ነገር አስቀድሙ ፕሮግራማችሁን አስቀድሙ እግዚአብሔርን አስቀድሙ መንፈሳዊ ነገር አስቀድሙ እግዚአብሔርን ማስቀደም ስፒሪቹዋል ነው መንፈሳዊ ነው እግዚአብሔርን ማስቀደም መንፈሳዊ ነው ስለ እግዚአብሔር መንግስት ስንማር እግዚአብሔርን ቀዳሚ የሚያደርገውን ሐሳብ በትኩረት መመልከት መንፈሳዊነት ነው የመንፈሳዊነት አንዱ መገለጫ የሚሆነው እሱ ነው ስለዚህ ጽድቅ ብለን ስንናገር ብዙ ስለ ጽድቅ ልናወራ እንችላለን ይሄ ነው በመዝሙር 46 ላይ ጽድቅን ወደደ አመጻን ጠላ አየው ለካ ጽድቁ ላይ ትኩረት ያደረገ ሰው ከጽድቅ ነገር ጋር የሚገናኝ ሰው አመጻን ይጠላል የእውነተኛ ሰዎች አንዱ መገለጫ ምንድነው የጽድቅ መንገድን ይጓዛሉ በጽድቅ መንገድ በመትሄድበት ጊዜ
ሌላ የሚቃረን መንገድ አለ። ያ የሚቃረን መንገድ ምን አይነት መንገድ ነው? የአመጽ መንገድ ነው። የዓለም መንገድ ነው። ከንቱ መንገድ ነው። ስለዚህ ጽድቅን ወደድክ አመጻን ጠላ። ጽድቅን የምንፈጽም ሰዎች ነን። ለዚህ ነው ጌታችን ኢየሱስ ክርስቶስ እኮ የራሱን ደቀ መዛሙርት ምን አላቸው? ከፈሪሳውያንና ከጻፍት ጽድቃችሁ ካልበለጠ ማለት ምንድነው? ተመሳስላችኋል። የህይወታችሁ ውስጥ ልዩነት የለም፣ ዲፈረንስ የለም፣ አልመጣም። ልዩነት የሚያመጣ ህይወት እናንተ ህይወት ውስጥ መታየት አለባችሁ። እግዚአብሔር ይመስገን። እግዚአብሔር መንግስት የመጀመሪያው ምንድነው? ጽድቅ። እስኪ ጽድቅ በሉ። ጽድቅን በማስቀደም ውስጥ እግዚአብሔርን ማክበር ይቻላል። በህይወታችን ውስጥ እግዚአብሔርን ማስቀደም፣ በነገር ሁሉ ማስቀደም የእግዚአብሔር መንግስት ጽድቅ ማሳያ ነው። ስለዚህ ነው እንግዲህ ጳውሎስ በሮሜ ምዕራፍ 14 ላይ የእግዚአብሔር መንግስት ማለት ምን ማለት ነው አለ? ጽድቅ፣ ቀጥሎ ምንድነው ያለው? ሰላም፣ ቀጥሎስ በመንፈስ ቅዱስ የሆነ ደስታ። አሁን ሰላም ማለት ምን ማለት ነው ልንል እንችላለን። የእግዚአብሔር መንግስት ወካይ ነው። በኢሳይያስ ምዕራፍ 26 ቁጥር 3 ላይ በአንተ ታምናለችና በአንተም ለምትደገፍ ነፍስ በሰላም ትጠብቃታለህ። በእግዚአብሔር ሰላም መሞላት። ሃሌሉያ። ሁከት የሌለበት ሰላም። መጽሐፍ ቅዱስ የእግዚአብሔር በረከት ሐዘን አጨምርም ይላል። ሰላም፣ ሻሎም። ሰላም የሚለው ቃል ሻሎም የሚለውን ቃል የሚተካው። ሻሎም የሚለው እኛ ለሰላምታ ነው የምንጠቀምበት። ሃይ ሰላም እንዴት ነህ ደህና ነው ለማለት ሻሎም እንጠቀምበታለን። ግን አንድ ዕብራዊ አንድ አይሁዳዊ ሻሎም ሲል እዛ ውስጥ ፓኬጅ ነው ያለው። ሻሎም ሲል የእግዚአብሔር ብልጥግና ይሁንልህ፣ የእግዚአብሔር ባርኮት ይሁንልህ፣ እግዚአብሔር በህልውናው ካንተ ጋር ይሁን የሚል የምርቃት ቃል አለ። በእናንተም ቤት ሻሎም ይሁን። በኢትዮጵያ ምድር ላይ ሻሎም ይሁን። በዚህ በተረበሸ ምድር ላይ የእግዚአብሔር ሻሎም፣ የእግዚአብሔር ሰላም መጽሐፍ ሲናገር ለእስራኤል ሰላም እስኪሆን ድረስ ሻሎም እስኪሆን ድረስ ምን አድርጉ ነው የሚለው? ጸልዩ ይላል። ሰላምን የሚያመጣ ስትራቴጂ፣ ፖለቲካዊ አናሊሲስ፣ ልዩ ጥናቶች ሳይሆን የሚያስፈልገው ጸሎት ነው። መጽሐፍ ቅዱሳዊ መልኩ ይሄ ነው። ለኢየሩሳሌም ሰላም እስኪሆን ድረስ ጸልዩ፣ ረፍት አትስጡ፣ ትጉ፣ ተንበርከኩ የሚለው ይህ የእግዚአብሔር ሻሎም፣ ይህ የእግዚአብሔር ሻሎም ይህችን አጥቢያ ከላይ እስከ ታች ይሙላት። የእግዚአብሔር ሻሎም፣ የእግዚአብሔር ሻሎም ቤታችሁ ይግባ። የእግዚአብሔር ሻሎም ወደ ልጆቻችሁ ይግባ፣ ወደ ስራችሁ ይግባ። የእግዚአብሔር ሻሎም። አረ ይሄን ተቀበሉ። ይሄ ዝም ብሎ ትምህርት ብቻ እንዲሆን አልፈልግም። ትምህርት ብቻ እንዲሆን አልፈልግም። ተግባራዊ ነገር ነው መሆን የሚፈልገው። ይሄ ዝም ብለን እንደ ባይብል ስተዲ ሳይሆን አንድ ነገር በህይወታችን እንዲሆን እፈልጋለሁ። በጌታ በኢየሱስም በቤታችሁ ሻሎም ይሁን። መጽሐፍ ሲናገር እግዚአብሔር የሁከት መንፈስ አልሰጠንም ይላል። የሚረብሽ መንፈስ የተመታ ይሁን። የሚያውካችሁ መንፈስ እግዚአብሔር ይምታው። ባሪያ የሚያደርግ በኢየሱስ ስም ከናንተ ቤት ይነቀል። መጽሐፍ ሲናገር እግዚአብሔር ሰላም አእምሮአችሁን ሁሉ ምን ያርግ ይላል? ይሙላው ይላል። አእምሮን የሚሞላ እግዚአብሔር ሰላም፣ ቤታችሁን የሚሞላ እግዚአብሔር ሰላም። ዓለም ሁሉ ታውካለች፣ ተረብሻለች፣ ምድሪቷ ተጨንቃለች። እናንተ ቤት ግን የእግዚአብሔር ሻሎም ገባ። የእግዚአብሔር ሻሎም ፕሬዝ ጋድ። እንዴት የእግዚአብሔር ሻሎም ምንም ሳይኖር በእግዚአብሔር ላይ ተደግፈ የምትኖርበት ህይወት ማለት ነው። መጽሐፍ በአንተ ታምናለችና በአንተም ለምትደገፍ ነፍስ፣ በብር ላይ የሚደገፍ በሰው ላይ የሚደገፍ በስጋ ለባሽ የሚደገፍ ሳይሆን በእግዚአብሔር የሚደገፍ እሱ ቤት ነው ሻሎም የሚገባው። በእግዚአብሔር የሚደገፉ ሰዎች ቤት የእግዚአብሔር ሻሎም ይገባል። ሃሌሉያ። የእግዚአብሔርን ሻሎም ማግኘት በቀላል አይቻልም። ለዚህ ነው እግዚአብሔር መንግስት ጽድቅና ሰላም ሻሎም። የእግዚአብሔር መንግስት በነገራችን ላይ የእግዚአብሔር መንግስት ማዕከላዊ መልእክቱ የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ነው። እግዚአብሔር ሰውን ሁሉ የሚወድበት ፍቅር፣ ለሰው ሁሉ የሚሰጠው ሰላም።
ሰላም በጥናት ቢመጣ ኖሮ ዓለማችን በጣም ብዙ ሰላም ይኖራት ነበር። የሰላም ሚኒስትርም እንኳን አያስፈልግም ነበር። በዓለማችን ላይ ሰላምን ለማስጠበቅ በጣም ብዙ ሚሊተሪዎች ብዙ ወጪ ዓለማት መንግስታት ይሰራሉ። እኖ እውነተኛው ሻሎም ያለው እግዚአብሔር ጋር ነው። እግዚአብሔር በእውነት የሱን ሻሎም ለምድራችን ይስጥ። ለዚች ሀገር እግዚአብሔር ሰላሙን ይስጥ። ሃሌሉያ። ይሄ የማይለወጥ የልብ ሰላም ጌታችን ኢየሱስ ክርስቶስ እንደተናገረ አይደለም። እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት አይደለም። ልታወዳድረው አትችልም። you cannot compare ማለት ነው። ኮምፓሪዝን ውስጥ መግባት አይችልም። የእግዚአብሔር ሰላም ከምታገኘው ገንዘብ ከምታገኘው ቤት ውስጥ እስካለ ምድራዊ ጊዜያዊ ሰላም ጋር ሊወዳደር አይችልም። እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት በአይነቱ ራሱ ይለያል። ኦ ሃሌሉያ አሜን አሜን ሃሌሉያ። ሁሉ ጊዜ ደስተኛ ጆይ ያለበት ደስታ ያለበት ሐሴት ያለበት እንዴ ይሄ ሁሉ ቀውጢ በሆነበት ዘመን ላይ አማኞች ደስተኛ ሆነው መኖር አለባቸው። ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ ሲናገር በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። የጌታ አይነት ሰላም ያለው በጌታ በመደሰት ነው። በጌታ መደሰት የሚለው ትርጉም በገንዘብ መደሰት አለ፣ በምድራዊ ነገር በማግኘት ደስታ ይመጣል። ምንም ጥያቄ የለውም። ግን የጥቂት ጊዜ የሆኑ ደስታዎች ናቸው። በጌታ የሚገኝ ደስታ ግን ከነፍስ ከውስጥ ሪቨር የሚመነጭ ጎርፍ ከውስጥ ይመነጫል፣ ይወጣል። ሊያዳፍነው የሚችል ሊዘጋው የሚችል አይደለም። ከውስጥ የሆነ ምንጭ። እግዚአብሔር ይባረክ። ሰላሜ አይደፈርስም በሉሲ። ሰላሜ አይደፈርስም። ገንዘብ ልታጡ ትችላላችሁ፣ ግን ሰላም ልታጡ አትችሉም። አንዳንድ ነገሮች ልታጡ ትችላላችሁ ምድር ላይ፣ ግን ሰላም ልታጡ አትችሉም። ይሄ ሰላም የጌታ አይነት ሰላም ነው። ጌታ የሰጠኝ ሰላም ነው። ዓለም የሰጠኝ በመወለድ ያገኘሁት ምድር ላይ ሰርቼ ደክሜ ያገኘሁት ሳይሆን ጌታ ኢየሱስ መንግስቱ ውስጥ ስገባ በመንፈሴ ያፈሰሰው ሰላም የማይደፈርስ ሰላም አለኝ አለ ዘማሪው። ማን የሰጠኝ አለ? ኢየሱስ የሰጠኝ አለ ዘማሪ ጌታ ይባርከው። ኢየሱስ የሰጠኝ ሰላም ሊደፈርስ አይችልም። ዛሬ የሚያውካችሁ ካለ ይሄ ውጫዊው ስጋዊው ዓለማዊው ካለ እኔ ጸልይላችኋለሁ በኢየሱስ ስም የተመታ ይሁን። ይሄ ከውስጣችሁ ያለው እናንተን ይሸፍናችሁ። ከውስጣችሁ ያለው ኦቨርፍሎ አድርጎ ይውጣ። ከውስጣችሁ ያለው ያሸንፍና ይውጣ፣ ይገለጥ። የእግዚአብሔር መንግስት ማለት አንዱ መገለጫው ምንድነው? ደስተኛ ሆኖ መኖር ማለት ነው። አንገት የሚያስደፋ ሰላም የሚያሳጣ ነገር መኖር የለበትም። እንዳልኳችሁ ነው። በምድራዊ ነገር ሳንበላ ሳንጠጣ ስሜታችን ስጋችን ሊደክመው ይችላል። መንፈሳችን ግን ጆይ ነው የሚያደርገው፣ ውስጡ ደስ ይለዋል። ለዚህ ነው በኢሳይያስ ምዕራፍ 9 ቁጥር 6 ላይ ኢየሱስ ክርስቶስ አንደኛው ሌላው የመገለጫ ስሙ ምንድነው? የሰላም አለቃ ፕሪንስ ኦፍ ፒስ። ሰላም የሚባለውን እንደ ጅረት የሚያፈሰው በዛ ላይ ቺፍ ነው። ኢየሱስ ዋና ነው፣ ማናጀሩ ነው፣ ዋና ነው፣ አለቃው ነው። በሱ የሱ ጉዳይ ምንም ጥያቄ የለው። ከሱ ጋር የተያዘ ነው። ከጌታ ጋር የተጣበቀ ሰው የእግዚአብሔር ሻሎም በህይወቱ ላይ ምን ያደርጋል? ይፈሳል። የእግዚአብሔር መንግስት ውስጥ አንዳንድ ጊዜ እኛ ያልተረዳነው ነገር ቢኖር ምንድነው? ያልተረዳነው ነገር ቢኖር ምን ሰላችሁ? በሰላም መኖር በእግዚአብሔር መንግስት የመኖር ምልክት ነው። ሰላም ዓለም ድብልቅልቋ ሲወጣ አንድ ጊዜ አራት ሳሊዎች ሰምታችሁት እንደሆነ አላቅም የአማኞችን ሰላም የሚያመለክት ስዕል ስለው እንዲያቀርቡ በአርት ጋለሪ ውስጥ ተጠየቁና እንደዚህ ብዙ አድማጭ እና ብዙ ተመልካች ባለበት ጉባኤ ውስጥ የአማኞችን ሰላም ለማሳየት ስዕሉን በብሩሹ ስሎ አንድ ወጣት ይዞ መጣ እና የመጀመሪያው ያቀረበው ስዕል ምንም ነገር የሌለበት ጸጥ ያለ ሰማይና ምድር ያለበት ይሄ ነው የአማኞች ሰላም ብሎ አቀረበ። ለተመልካቹ ባቀረበ ጊዜ
ተመልካቹ ውስጥ ዳኞች ነበሩ ኤክስ አሉ አማኞችን ሰላም አያሳየም አሳልፍ ሌላ ነገር ካለ ጨምር አሉት ሁለተኛ ደግሞ አመጣ ነጭ እርግብ በሰማይ ላይ ስትበር አሳየ የአማኞች ሰላም ሲል ያንዳንድ ሀገሮች ሰላም ሊመስል ይችላል እንጂ የኢየሱስ ክርስቶስ ወዳጆችን ሰላም አያሳይም ኤክስ አሉ ያስጨንቃል ሶስተኛ ምን አይነት ስዕል ቢያቀርብ ጥሩ ነው የሚዋደዱ ፍቅረኛሞች ከባህር ዳር ቢች ላይ ቆመው እየተዝናኑ ባለበት ሰዓት ላይ የሚያሳይ ፎቶግራፍ ሳለ ሶቶ ተያይዘው እንደዚህ የሚያምሩ ባልና ሚስቶች ይመስሉኛል እንደዛ ሲያሳይ ኤክስ አራተኛውን ተጨነቃችሁ አይደል አራተኛው ስዕል በጣም የተደበላለቀ ማዕበል ያለበት ጎርፍ በቃ የሚያስጨንቅ ነገር ባለበት መካከል ላይ በአንድ ስባሪ እንጨት ላይ መሃል ላይ ጎጆዋን ሰርታ የተቀመጠች ወፍ ስትዘምር ያሳያል ስዕሉ yes አለ ለምንድን ነው ይሄን ያለው ዓለም የሚያውክና የሚያስጨንቅ ነው በዛ ውስጥ ግን እንዘምራለን ሃሌሉያ በዛ ውስጥ ማራናታ እንላለን እናዜማለን እንቀኝለታለን እናጨበጭብለታለን እናከብረዋለን እለት እሱን ያሰብን እንድንኖር ያደርገናል ይሄ ነው የእግዚአብሔር መንግስት በመድር ላይ ምንም ነገር ኮሽ የሌለበት አይደለም ሁከት አለ እዛ ውስጥ ነው ያለው ቢሆን ኖሮ ጌታችን ኢየሱስ ክርስቶስ እኛ ጌታ እንደተቀበለ እንደዳንን ባለም ይያሉ ጠብቃቸው እንጂ ከሚልክ ባለም ይያሉ ጌታን ልክ እኔ ሲቀበሉ ፒክ ያረክ ማርስ ላይ አስቀምጣቸው ከዛ ደግሞ ጥቼ እኔ ከማርስ ሰብስቤ ወስዳቸዋለሁ አላለ እዚሁ ነው ያለነው አንዳንዶቻችን አዲስ አበባ ነን አንዳንዶቻችን ጅማ ነን አንዳንዶቻችን ሐረር ነን አንዳንዶቻችን ከፋ ነን አንዳንዶቻችን ከፍቶናል እዚህ ውስጥ ያለን ጌታን ምን እናደርጋለን እንጠብቃለን ይመጣል ኢየሱስ ክርስቶስ ይመጣል ሃሌሉያ እግዚአብሔር መንግስት መብልና መጠጥ አይደለም ማለት ምንድነው የሚያልፍ ነገር አይደለም ማለት ነው በነገራችን ላይ ማቴዎስ ወንጌል ላይ አትጨነቁ የሚለው ቃል ምንድነው የሚያሳየን በእግዚአብሔር ላይ ተደግፋችሁ ከመኖር በላይ በራሳችሁ ጉዳይ ላይ አትደገፉ ነው ለምን አባታችሁ የሚያስፈልጋችሁን ያውቃል የሚያቃባት ይያላችሁ እናንተ በጉዳያችሁ ላይ ምን አታርጉ አትጨነቁ አንድ በጣም ጥሩ ነገር ልንገራችሁ ማድረግ የምትችሉትን ሁሉ በመድር ላይ ማድረግ ትችላላችሁ ማድረግ በማትችሉት ነገር ሁሉ አትጨነቁ ለምን ማድረግ አትችሉማ ማድረግ በማትችሉት ነገር ላይ ለምን ቁጭ ብላችሁ ታድራላችሁ እየተመከነከናችሁ እንደዚህ ለምን አልሆነም እንደዚህ ለምን ማድረግ አልቻለም ዝም ብለ ገባና አልጋ ላይ ተኛ ማድረግማ አትችልማ መጽሐፍ ሙሉ ይናገራል በፀጉሩ ላይ ቅንጣት መጨመር አትችልም የሚለው ማድረግ አትችልም ማቴዎስ ምዕራፍ 6 ማድረግ የማትችሉት ነገር ላይ አትጨነቁ ነው ልቁኑ ምን አርጉ የሚያስጨንቃችሁን ማድረግ ስለማትችሉ ልትለውጡት ስለማትችሉ ለማስጡት ለእርሱ ስጡት ሶስተኛው የእግዚአብሔር መንግስት ምንድነው ምን አለን መጀመሪያ ጽድቅ አለን ሁለተኛው ምን አለን ሰላም አሁን ደግሞ ምን አለን በመንፈስ ቅዱስ የሆነ ደስታ በመንፈስ ቅዱስ የሆነ ደስታ ላይ ትንሽ ጨማምረን እንድናወራ ደግመን የምፈልገው ለምንድነው የመንፈስ ቅዱስ ደስታ የሚል ቃል ነው ያለው በመንፈስ ቅዱስ የሆነ ደስታ የተሰጠን በመድር ላይ የሚያልፍና ቀሪ ሳይሆን ነገር ግን በመንፈስ ቅዱስ ላይ የተመሰረተ ነው ለምን መንፈስ ቅዱስ በዚህ መንግስት ውስጥ ትልቅ ሚና አለው አንዱ በመካከላችን የእግዚአብሔር መንግስት አለ ብለን የምንነጋገረው በምን ምክንያት ነው መካከላችን ላይ መንፈስ ቅዱስ ስላለ ነው
መካከላችን መንፈስ ቅዱስ አለ። አይታየም፣ አይዳሰስም። መኖሩን ግን በህልውናው ይገልጽልናል። ይናገረናል፣ ይነካናል፣ ይለውጠናል፣ ያድሰናል፣ ይባርከናል፣ መንገዱን ያሳየናል፣ አቅጣጫውን ይጠቁመናል፣ ወደ እርሱ ያስጠጋናል። ይሄ ሁሉ የመንፈስ ቅዱስ ስራ ነው። ጌታችን ኢየሱስ ክርስቶስ ይሄንን መንግስት አጥብቀን እንድንይዝ ያሳስበናል። ወይንም በዚህ መንግስት ውስጥ ያለን ትምህርት ጠንካራ እንዲሆን ያሳስበናል። አንዳንዴ ወንድሞችና እህቶቼ እኔ አማኞችን ስመለከታቸው በቃ ቤተክርስቲያን መሄድ እንደ ተራ ሆኗል። አሁን ፕሮግራም ሆኗል። ላቅ ያለ የእግዚአብሔርን መንግስት የምንፈልግበትና የምንቃኝበት ነገር አንዳንዴ አላይም። እንደዛ ትንሽ እይታችን ምልከታችን እንዲጨምር መፈልገው ከፍ ያለ ነገር እንመለከታለን። የእግዚአብሔር መንግስት እንዳልኳችሁ ቀድሞ የጀመረ ነው። በዘፍጥረት መጽሐፍ ላይ የአጥቢያ ቤተክርስቲያን ጅማሬ ግን በአዲስ ኪዳን የጀመረው። ስለዚህ ከአጥቢያ ቤተክርስቲያን በማዕቀፉ በተልኮ በግዛቱ የእግዚአብሔር መንግስት ሰፊ ነው። አጥቢያ ያለችው ራሱ ማን ላይ ነው? ማን ውስጥ ነው? እግዚአብሔር መንግስት ውስጥ ነው ያለችው። ቤተክርስቲያን ራሱ እግዚአብሔር መንግስት ውስጥ ነው ያለችው። በእግዚአብሔር መንግስት ታቅፋለች፣ በእግዚአብሔር መንግስት ትደገፋለች፣ በእግዚአብሔር መንግስት ክብር ውስጥ ነው ያለችው፣ በእግዚአብሔር መንግስት ጥበቃ ውስጥ ነው ያለችው። መንግስቱ ውስጥ ያለው የግዛት ኃይል ቤተክርስቲያንን አቅፎ ይዟል። ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ 16 ላይ ቤተክርስቲያኔን እመሰርታለሁ የገሃነም ደጆች አይችሏትም ኃይል ጋር ያገናኛታል። ለምን? የመንፈስ ቅዱስ ኃይል ስላለ ሞት፣ ሰይጣን፣ ክፉ ቤተክርስቲያንን ሊደፍራትና ሊያዳፍናት አይችልም ማለት ነው። አሜን ነው ወይ? የመንፈስ ቅዱስ ደስታ በሚለው ላይ መንፈስ ቅዱስ በምን ይመሰላል? በኃይል። በዚህ ክፍል ላይ በቤተክርስቲያን ውስጥ ያለው አገልግሎት ከመንፈስ ቅዱስ ጋር የተገናኘ መሆኑን የሚያሳየው ሐዋርያው ጳውሎስ መልእክታችን፣ አገልግሎታችን ቃል በመናገር ብቻ አይደለም ኃይልንም በመግለጥ ነው አለ። ማኒፌስቴሽኖች አሉ አለ። በመንግስት ውስጥ የሚታዩ ማኒፌስቴሽኖች አሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ታዲያ ይሄ መንግስት በሙላት በመካከላችን እንዳይገለጥና እንዳይሰራ አንዳንድ ጊዜ የሚከለክለው ነገር ምን ነው ታውቃላችሁ ወንድሞቼ? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 በማርቆስ ላይም እንዲጠቅሶታል። የምትለያይ መንግስት አልጸናም ይላል። አያችሁ? በደንብ እናየዋለን ሌላ ቀን። እርስ በርሱ የሚቃረን፣ እርስ በርሱ የማይቀራረብ፣ እርስ በርሱ የማይፈላለግ ቅዱሳኖች መካከል ያለ ዲቪዥን፣ ልዩነት የእግዚአብሔር መንግስት ኃይል አግኝቶ እንዲገለጥ አያደርገውም። በማመለያየት ምክንያት በእኛ እርስ በርሱ የምትለያይ መንግስት አንዱ አንዱን የሚቃወም ማለቱ ነው። የእግዚአብሔር መንግስት በኃይል እንዳትገለጥ ያረጋታል ይላል። እንደውም ይሄ ክፍተት ይፈጥራል፣ ለጠላት አሰራር ክፍተት ይፈጥራል። ስለዚህ የበለጠ ምን ማድረግ አለብን? የመንፈስን አንድነት ለመጠበቅ መትጋት፣ መያያዝ፣ ማነጽ፣ መገንባት፣ አብሮ መስራት፣ በመካከላችን የሚኖሩ ክፍተቶችን በማጥበብ አብረን በመንተጋበት ጊዜ በመካከላችን የእግዚአብሔር ኃይል ይገለጣል። አሜን። ለዚህ አይደለም ጌታችን ኢየሱስ ክርስቶስ ሲናገር ሐዋርያ ሥራ ላይ የምትመለከቱት መልእክት ይሄ ነው። አንድ አፍ ነበራቸው ይላል፣ አንድ ሐሳብ ነበራቸው ይላል። ሲጸልዩ አንድ አፍ አንድ ሐሳብ ነበር። 120 ሆነው በሚጸልዩበት ጊዜ የእግዚአብሔር መንፈስ ሐዋርያ ሥራ ምዕራፍ 2 ላይ በኃይል በእሳት አምሳል በመካከላቸው ተገለጠ ይላል። ስለዚህ ይሄ አንድነት የሚፈልግ መንግስት ነው። ቤተክርስቲያን ውስጥ ከአባልነት አልፈን አካልነትም ያስፈልገናል። ልክ ነው፣ ያስፈልገናል። እንደ አጥቢያ አባሎች ያስፈልጉናል። ልክ ነው። መሞላት ያለበት ነገር አለ፣ መያዝ ያለበት ነገር አለ። ከዛ ደግሞ ያለፈን ደግሞ መነካካት አለብን፣ መያያዝ አለብን። አካሎች ነን። አሜን። አካሎች ነን። አንዱ ለአንዱ ምንድነው ያስፈልገዋል።
የማይጠቅም የለም ሁላችን በአካል ውስጥ ጠቃሚ ነን ይሄን ጊዜ ዩኒቲ ይመጣል አንድነት ይመጣል ያ የእግዚአብሔር መንግስት መገለጫ ነው ዛሬ በቤተ ክርስቲያንና በቅዱሳን መካከል ላይ ጠላት የዘራው ብዙ ዘር አለ ጠላት የዘራው ዘር ምንድነው የእግዚአብሔር መንግስት ኃይል እንዳይገለጥ ነው ጌታችን ኢየሱስ ክርስቶስ ምን አለ ጠላት ሊያጠፋችሁ በመካከላችሁ እንክርዳድ ሊዘራ ፈልጓል እኔ ግን ስለናንተ ምን አረኳል ማለድኩ ለምንድነው ማማለድ ያስፈልገው እንክርዳድ ዲቪዥን ከመጣ ኃይል እንዳይመጣ ጸሎታችሁ ውጤታማ እንዳይሆን ይከለክላል ስለዚህ ምልጃ አስፈላጊ ነው ለዚህ ደግሞ የጸለይኩ ነው ጠላት ግን ሊያጠፋችሁ ነው የመጣው አንዱ የጠላት ስራ ምንድነው ክፉ እንክርዳድ መዝራት ነው በእግዚአብሔር መንግስት ልጆች ለምን ልዩነት እንዲመጣ ልዩነት ከመጣ ምን የለም አንድነት የለም ልዩነት ካለ ምን አለ ኃይል የለም ዛሬ ኃይል የሚያስመልጥ ጸሎት እንጸልያለን ኃይል ይሄን ኃይል የሚያመጣው አንድ በመሆን ነው መጽሐፍ ሲናገር ከአንድ ሁለት መሆን ይሻላል ይላል ለምን ኃይል ነው ኃይል በጌታ በኢየሱስ ክርስቶስ ስም የተወደዳችሁ የእግዚአብሔር ቤተሰቦች ቤታችንን ህይወታችንን ስራችንን አገልግሎታችንን ጠላት በመለያየት በመከፋፈል ሊያደርግ የፈለገውን ስራ እናከሽፈዋለን በኢየሱስ ስም ስራው ይፍረስ የእግዚአብሔር መንግስት የአንድነት መንግስት ናት የመያያዝ መንግስት ነው የእግዚአብሔር መንግስት የጽድቅ መንግስት ነው የሰላም መንግስት ነው በመንፈስ ቅዱስ የሆነ ደስታ ያለበት መንግስት ነው መፈራረክን ያደረገ መለያየትን ያመጣ በጌታ በኢየሱስ ስም ስራው ይፍረስ እንክርዳድ በኢየሱስ ስም ይነሳ ኦላቫትራ ካሲያትራ ባሺያትራ ባሳንታ ጸልያለሁ በጌታ በኢየሱስ ስም ቤትን የሚያፈርስ ኑሮን የሚያፈርስ አገልግሎትን የሚያፈርስ በጌታ በኢየሱስ ህብረት የሚያፈርስ በወንድሞችና በእህቶች መካከል ጠብን የሚዘራ በኢየሱስ ክርስቶስ ስም የእግዚአብሔር መንግስት እንዳይገለጥ የሚከለክል እንክርዳድን የሚጠር ነገረኛ መንፈስ የተመታ ይሁን በጌታ በኢየሱስ ስም ይመታ ቆሙና ጸልያለሁ